በጸሎት ጊዜ ሰውነትህ ሲንቀጠቀጥ ተሰምቶ ያውቃል? በጸጥታ እየጸለይክ ነበር፣ ነገር ግን በድንገት መንቀጥቀጥ እንደጀመርክ አስተዋልክ። የሰውነትህ ምላሽ በዘፈቀደ አይደለም። ብዙውን ጊዜ በመንፈስህና በነፍስህ ውስጥ ምን እየተከናወነ እንዳለ ይገልጣል። በጸሎት ጊዜ ሰውነትህ የሚንቀጠቀጥባቸውን 3 ምክንያቶችና በእርግጥ ምን ማለት እንደሆኑ በዚህ ቪዲዮ የምናይ ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። በጸሎት ጊዜ ሰውነትህ የሚንቀጠቀጥበት የመጀመሪያው ምክንያት አካላዊ ሰውነትህ የእግዚአብሔርን መገኘት ክብደት ስለሚቀበል ነው። ሰውነትህ የተወሰነና ደካማ ነው። ይህ በእንዲህ እንዳለ የእግዚአብሔር መገኘት ቅዱስ፣ ከባድና ኃይለኛ ነው። ከእግዚአብሔር ጋር ስትገናኝ አንዳንድ ጊዜ አካልህ ቃል በቃል ሙሉ በሙሉ መደበኛ ሆኖ መቆየት አይችልም። በመጽሐፍ ቅዱስ ውስጥ የእግዚአብሔር መገኘት ሲቃረብ ብዙ ሰዎች በአካል ምላሽ ሰጥተዋል። በዳንኤል ምዕራፍ 10 ቁጥር 8 ላይ ዳንኤል ሰማያዊ ራእይ ሲያይ እኔም ብቻዬን ቀረሁ፣ ይህንም ታላቅ ራእይ አየሁ፣ ኃይልም አልቀረልኝም፣ ደም ግባቴም ወደ ማሸብሸብ ተለወጠብኝ፣ ኃይልም አጣው ብሏል። በቁጥር 10 ላይ እጅ ዳሰሰውና በጉልበቱ ላይ አቆመው፣ የእጆቹም መዳፍ እየተንቀጠቀጡ ይላል። ኤርምያስ በኤርምያስ ምዕራፍ 23 ቁጥር 9 ላይ ልቤ በውስጤ ተሰበረ፣ አጥንቶቼ ሁሉ በእግዚአብሔርና በቅድስናው ቃል ምክንያት ይንቀጠቀጣሉ ብሏል። አጥንቶቹም እንኳ እግዚአብሔር ከሚናገረው ሸክም በታች ይንቀጠቀጡ ነበር። የእግዚአብሔር መገኘት በጣም እውን ሲሆን ሰውነትህ ሁል ጊዜ የተረጋጋ አይደለም። የኤሌክትሪክ ኃይል፣ ሙቀት፣ ክብደት ወይም መንቀጥቀጥ ሊሰማዎት ይችላል። ሁል ጊዜ ድራማዊ አይደለም፣ ነገር ግን ሊከሰት ይችላል። ለክብር የሚገለጸው የዕብራይስጥ ቃል ካቦድ ሲሆን ይህም የክብደት ሐሳብን ይይዛል። ያ ክብደት ባንተ ላይ ሲያርፍ ሰውነትህ ይሰማዋል። ስለዚህ አንዳንድ ጊዜ በጸሎት ወቅት ሰውነትህ የእርሱ መገኘት እውን ነው፣ እኔም እንደማስበው ጠንካራ አይደለሁም እያለ ብቻ ነው የሚንቀጠቀጠው። መንፈስህ አጥንቶች ሊሸከሙት የማይችሉትን መቋቋም ይችላል። በጸሎት ጊዜ ሰውነትህ የሚንቀጠቀጥበት ሁለተኛው ምክንያት እግዚአብሔር ጥልቅ ስሜታዊ ቦታዎችን ስለሚነካ ነው። ክፉኛ የጎዳህን ሰው ይቅር ስትል መንቀጥቀጥ ልትጀምር ትችላለህ። ለዓመታት የተሸከምከውን ሚስጥራዊ ኃጢአት ስትናዘዝ ልትንቀጠቀጥ ትችላለህ። በመጨረሻም ጌታ ሆይ ደክሞኛል፣ ይሰበር፣ ፈርቻለሁ ስትል ሰውነትህ ምላሽ ሲሰጥ ሊሰማ ይችላል። መዝሙር 34 ቁጥር 18 እግዚአብሔር ለተሰበረ ልብ ቅርብ ነው፣ የተዋረደ መንፈስ ያላቸውንም ያድናል ይላል። እግዚአብሔር ወደ ተሰበረ ልብ ሲቀርብ መንፈስህን ብቻ ሳይሆን የነርቭ ስርዓትህንም፣ ትዝታዎችህን፣ ስሜትህንም ጭምር ይነካል። ነፍስህ ስትፈወስ ሰውነትህ ብዙውን ጊዜ ምልክት ያሳያል። እንባ፣ መንቀጥቀጥ፣ በጥልቅ መተንፈስ፣ አንድ ነገር እየወጣ እንደሆነ የሚሰማ ስሜት እንኳ ሊከሰት ይችላል። ከባድ ጩኸት ከጮክ ወይም ከትልቅ ድንጋጤ በኋላ ሰውነትህ እንዴት እንደሚንቀጠቀጥ አስብ። ጸሎትም እንዲሁ ሊያደርግ ይችላል። አንዳንድ ጊዜ መንቀጥቀጥህ የእብደት ምልክት አይደለም፣ ነፍስህ በመጨረሻ እየተነፈሰች መሆኑን የሚያሳይ ምልክት ነው። ሰውነትህ በጸሎት ወቅት የሚንቀጠቀጥበት ሦስተኛው ምክንያት ንቁ መንፈሳዊ ጦርነት ወይም ነፃ መውጣት እየተከናወነ በመሆኑ ነው። እንዲሁም እውነቱን መናገር አለብን። አንዳንድ መንቀጥቀጥ ረጋ ያለ መገኘት ወይም ስሜታዊ መለቀቅ አይደለም። አንዳንድ ጊዜ ሰውነትህ ምላሽ የሚሰጠው መንፈስ ቅዱስ የአጋንንት ተጽዕኖን፣ ጭቆናን ወይም እስራትን ስለሚጋፈጥ ነው። በማርቆስ ምዕራፍ 9 ቁጥር 20 ላይ እርኩስ መንፈስ የያዘውን ልጅ ወደ ኢየሱስ ባመጡት ጊዜ መንፈሱ ወዲያውኑ አንፈራገጠውና በምድር ላይ ወድቆ አረፋ እየደፈቀ ተንፈራፈረ። በሉቃስ ምዕራፍ 4 ቁጥር 35 ላይ ኢየሱስ እርኩስ መንፈስን ሲገስጽ ዲያብሎስም በመካከላቸው ጥሎት ወጣና አልጎዳውም ይላል። አጋንንት ብዙውን ጊዜ የእግዚአብሔር መገኘት፣ የኢየሱስ ስም፣ የመንፈስ ቅዱስ ኃይል ሲጋፈጧቸው በአካል ምላሽ ይሰጣሉ። ይህ እንደ መንቀጥቀጥ፣ ክብደት፣
ድንገተኛ ፍርሃት ወይም ለእርሶ ያልተለመደ የሆነ ምላሽ እንዲሰጡ እንደ መገደድ ሊመስል ይችላል። ይህ ማለት በተንቀጠቀጥክ ቁጥር ጋኔን አለ ማለት ነው? አይደለም። ነገር ግን መንፈሳዊ ጦርነት ሲከሰት ሰውነት አንዳንድ ጊዜ ምልክት ይሰጣል የሚለውን እውነታ ችላ ማለት አንችልም ማለት ነው። ልዩነቱን እንዴት መለየት ይችላሉ? ፍሬውን እና በኋላ ላይ ያለውን ተመልከቱ። መንፈስ ቅዱስ ሲሰራ ሂደቱ ኃይለኛ ቢሆንም እንኳ ከዚያ በኋላ ሰላም፣ ነፃነትና ግልጽነት አለ። የአጋንንት ተጽዕኖ ሲወገድ እፎይታና የመለቀቅ ስሜት ይኖራል። ስጋዊ ወይም አላስፈላጊ ስሜታዊ ግርግር ሲሆን ጫጫታና እንቅስቃሴ ሊኖር ይችላል። ነገር ግን በባህሪው ላይ እውነተኛ ለውጥ፣ ጥልቅ ቅድስና፣ ለእግዚአብሔር አዲስ ረሃብ የለም። መንቀጥቀጥ ሰማይን አያስደምም። አጋንንት የኢየሱስን ስም ይፈራሉ፣ የምላሾን መጠን አይደለም። ሰውነቶ በጸሎት ጊዜ የሚንቀጠቀጥበት አራተኛው ምክንያት ሰዋዊ ድክመቶ ከቅዱስ አክብሮት ጋር ስለሚጋጭ ነው። መጽሐፍ ቅዱስ ፍርሃትና መንቀጥቀጥ ብሎ የሚጠራው እግዚአብሔርን መፍራት የሚባል እውነተኛ ነገር አለ። ስለ ቅድስናው ያሎት ጥልቅ ግንዛቤ በጣም ከባድ ፍርሃት እንዲሰማዎት ያደርጋል። ፊልጵስዩስ ምዕራፍ 2 ቁጥር 12 በፍርሃትና በመንቀጥቀጥ የራሳችሁን መዳን ስሩ ይላል። በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 3 ላይ ጳውሎስ እኔም በድካም በፍርሃትና በብዙ መንቀጥቀጥ ከእናንተ ጋር ነበርኩ ይላል። በመጽሐፍ ቅዱስ ውስጥ መንቀጥቀጥ ብዙውን ጊዜ ከአክብሮትና ከቅዱስ ግንዛቤ ጋር የተያያዘ ነው። አንዳንድ ጊዜ እግዚአብሔር ምን ያህል ትልቅ እንደሆነና አንተ ምን ያክል ትንሽ እንደሆንክ ማየት ስትጀምር ሰውነትህ ምላሽ ይሰጣል። ድካም ሊሰማዎት ይችላል። እጆቹ ሊንቀጠቀጡ ይችላሉ። ጉልበቶ መስገድ እንደሚፈልግ ሊሰማዎት ይችላል። እዚህ ላይ ፍርሃት የሚለው የግሪክ ቃል ፎቦስ ነው። ነገር ግን በእግዚአብሔር አውድ ውስጥ ጥቅም ላይ ሲውል ፍርሃት አይደለም፣ ድንጋጤ ነው። ይህ ጊዜ ቀልድ እንዳልሆነ ሲያውቁ የሚያገኙት ቅዱስ ስሜት ነው። ስለዚህ የሰውነቶ መንቀጥቀጥ የዚያ ቅዱስ ድንጋጤ አካል ሊሆን ይችላል። እየተቀጡ አይደለም፣ እርሱ ማን እንደሆነ እያስታወሶት ነው። በጸሎት ጊዜ ሰውነትህ የሚንቀጠቀጥበት አምስተኛው ምክንያት አንዳንድ ጊዜ ሰውነትህ ምላሽ የሚሰጥ በመሆኑ ነው እና ያ ችግር የለውም። አንዳንዱ መንቀጥቀጥ መንፈሳዊ ጦርነት አይደለም። እያንዳንዱ መንቀጥቀጥ ጋኔል አይደለም። አንዳንድ ጊዜ ስጋ ብቻ ነው። ከተጨነቅ ሰውነትህ ሊንቀጠቀጥ ይችላል። በጣም እያለቀስክ ከሆነ ሰውነትህ ሊንቀጠቀጥ ይችላል። ስትደክም ወይም ስሜታዊ ጭንቀት ካለብህ እጆችህ ሊንቀጠቀጡ ይችላሉ። መዝሙር 103 ቁጥር 14 እንዲህ ይላል፣ እሱ የእኛን አካል ያውቃልና እኛ አፈር መሆናችንን ያስታውሳል። ውስንነቶችህን ያውቃል። ድምፅህ ስለሚንቀጠቀጥ ወይም እጆችህ ስለሚንቀጠቀጡ አይቆጣም። መንቀጥቀጥህ የሚያስጨንቅህ ከሆነ ወይም እንደ ድንጋጤ፣ የመተንፈስ ችግር ወይም እንደ ጤና ችግሮች ያሉ ሌሎች ምልክቶች ካሉብህ ሰውነትህን መንከባከብ ብልህነት ነው። ጸልዩ፣ ግን ደግሞ እረፍት አድርጉ። አስፈላጊ ከሆነ እርዳታ ጠይቁ። ሰውነቶን መንከባከብ የእምነት ማጣት አይደለም፣ መጋቢነት ነው። ሰውነቶ መንፈሳዊ መሆኑን የሚያሳይ አይደለም፣ ታዛዥነት ነው። ታዲያ ምን ማድረግ አለበት? በጸሎት ጊዜ ሰውነትህ ሲንቀጠቀጥ አትደንግጥ። ንዝረቱን አታምልክ፣ አትፍራ። መንፈስ ቅዱስን ጠይቅ። ወደ ቅዱስ ፍርሃት ይስብሃል። ነፍሴ የተሸከመችውን እንድትለቅ ይፈቅዳል። ምንም ይሁን ምን በምልክቱ ላይ ከማተኮር ይልቅ በእርሱ ላይ አተኩር። ዓይኖችህን በኢየሱስ ላይ አኑር። የልብህን እጅ ስጥ። ነፃ መውጣት የሚያስፈልግ ከሆነ ካንተ ጋር መጸለይ የሚችሉ ጥበበኛና የጎለመሱ አማኞችን ፈልግ። በስሜትህ ውስጥ ፈውስ የሚያስፈልግ ከሆነ ልብህን ወደ እግዚአብሔር ማምጣትህን ቀጥል። የእርሱ መገኘት ከሆነ እሱን አምልከው። ሰውነትህ ደካማ ከሆነ እሱ ያብርታል። ምክንያቱም በመጨረሻው ቀን ትክክለኛው ጥያቄ ሰውነቴ ተንቀጠቀጠ የሚለው ሳይሆን ልቤ ተንበረከከ የሚለው ነው። ይሄ መልእክት መንፈስዎን የሚነካውት ከሆነ መንፈስ ቅዱስ ሆይ እወድሃለሁ የሚለውን መልእክት በኮመንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል።
ይህንን አገልግሎት በመደገፍ ከአገልግሎቱ ጎን ለመቆም በስክሪኑ ላይ ያለውን አማራጭ መጠቀም ይችላል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።